ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። የትግራይ ተፈናቃይ ያልተመለሰው ተፈናቃይን መያዣ ያደረገ ፖለቲካ ስላለ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በህዳሴ ግድብ ግንባታ ኢትዮጵያ ምንም አይነት እርዳታም ሆነ ብድር አለመውሰዷን ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኢትዮጵያ አየር መንገድ በኒጀር በተፈጸመ ጥቃት 2 አውሮፕላኖቹ ላይ ጉዳት እንደደረሰባቸው አስታወቀ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋለልኝ ነኝ። የትግራይ ተፈናቃይ ያልተመለሰው ተፈናቃይን መያዣ ያደረገ ፖለቲካ ስላለ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት ስብሰባ ላይ ከተነሱላቸው ጥያቄዎች መካከል የትግራይን ሁኔታ የሚመለከተው አንዱ ሲሆን ጠቅላይ ሚኒስትር አብይም የችግሩ መነሻ የትግራይ ሕዝብ የፖለቲካ መጫወቻ መድረክ እንጂ ተዋናይ ሆኖ አለማወቁ ነው ሲሉ ተደምጠዋል። ጽዮን ለይኩን ዝርዝር አላት። ጠቅላይ ሚኒስትር አብይ አህመድ 10ኛው የህዝብ ተወካዮች ምክር ቤት ስብሰባ ላይ ከተነሱላቸው ጥያቄዎች መካከል በአሁኑ ወቅት በከባድ ወታደራዊ ውጥረት ውስጥ ስለሚገኘው የትግራይ ክልልና አዋሳኙ የአማራ ክልል ጉዳይ ይገኝበታል። በተለይም ስብሰባው ከመደረጉ አስቀድሞ ባለው ሳምንት የትግራይና የአማራ ክልል በሚዋሰኑባቸው አካባቢዎች በመከላከያ ሰራዊትና በትግራይ ኃይሎች መካከል ወደ ሙሉ ጦርነት ሊያመራ ይችላል ተብሎ ስጋት የፈጠረ ግጭት መፈጠሩ የሚታወስ ነው። ከሰሞኑ በአማራና በትግራይ ክልል የማንነትና የወሰን ጥያቄ ከሚነሳባቸው ስፍራዎች መካከል አንዱ በሆነው ጸለምት የተፈጠረው ግጭትና ወታደራዊ ውጥረት የሚታወስ ሲሆን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የግጭቱ መንስኤ በጊዜያዊ አስተዳደሩ ፈቃድ የትግራይ ኃይሎች ወደ ጸለምት በመንቀሳቀሳቸው የተፈጠረ ነው ያሉ ሲሆን ምክንያቱ ደግሞ የተፈናቃዮችን አለመመለስ በሚመለከት አጀንዳ ለማንሳት የተደረገ እንጂ ግጭት ለመቀስቀስ አይደለም ሲሉ ተደምጠው ነበር። ይሁንና ጠቅላይ ሚኒስትር አብይ አህመድ ከነዚሁ የተፈናቃይና የትግራይ ጉዳዮች ላይ ለተነሱላቸው ጥያቄዎች በሰጡት ምላሽ የተፈናቃዮች አለመመለስ ጉዳይ ተፈናቃይን መያዣ ያደረገ ፖለቲካ ስላለ ነው ሲሉ ተደምጠዋል። ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው፣ መከራ ዘርተው፣ ችግር ዘርተው የተፈናቀልን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። ጠቅላይ ሚኒስትሩ የትግራይ ጉዳይ ላይ የችግሩ መነሻ የትግራይ ሕዝብ የፖለቲካ መጫወቻ መድረክ እንጂ ተዋናይ ሆኖ አለማወቁ ነው ሲሉም ነው የተደመጡት። የትግራይ ሕዝብ ከሌሎች ወንድም ኢትዮጵያውያን ጋር በሰላም መኖር ይፈልጋል። ታዲያ ችግሩ ምንድነው ያላችሁ እንደሆነ ይሄ ስልጡን ፖለቲካ የሚያቅ የታገለ ያታገለ ህዝብ መድረክ እንጂ ተዋናይ መሆን አልቻለም። በፖለቲካ ውስጥ መድረክ እንጂ ተዋናይ መሆን አልቻለም። መድረክ ይጫወቱበታል እንጂ አይጫወትም። የትግራይ ህዝብ ከመድረክነት ወጥቶ የፖለቲካ ተዋናይ ለመሆን ራሱን በአዲስ ቲንኪንግ መቃኘት አለበት። ጠቅላይ ሚኒስትሩ በተለይም የወልቃይት ጉዳይ ላይ አጽንኦት ሰጥተው የተናገሩ ሲሆን ተፈናቃዮች በቅድሚያ ይመለሱና ሌላው ጥያቄ በህዝበ ውሳኔ የሚፈታ ይሆናል ሲሉም ተደምጠዋል። በህዳሴ ግድብ ግንባታ ኢትዮጵያ ምንም አይነት እርዳታም ሆነ ብድር አለመውሰዷን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባ ላይ በነበራቸው ቆይታ ከኢኮኖሚና ከኑሮ ውድነት ጋር በተያያዘ ለተነሱላቸው ጥያቄዎች አሁን ያለው የኢትዮጵያ እድገት በማንም አይን በማንም መመዘኛ የሚያከራክር አይደለም ብለዋል። ሩሃ ግርማ ተጨማሪ አላት።
በስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በህዳሴ ግድቡ ግንባታ ኢትዮጵያ ምንም አይነት እርዳታም ሆነ ብድር አለመውሰዷን ተናግረዋል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለግድቡ ማን እንደከፈለ ታውቃላችሁ? ዩናይትድ ስቴትስ ሲሉ በዋይት ሀውስ ለሁለተኛ ጊዜ ወደ ስልጣን የመጡበትን 1ኛ ዓመት አስመልክቶ በሰጡት ጋዜጣዊ መግለጫ ወቅት መናገራቸው የሚታወስ ነው። It's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States. በህዝብ ተወካዮች ምክር ቤት የተገኙት ጠቅላይ ሚኒስትር አብይ አህመድ በበኩላቸው በህዳሴ ላይ አንድም ብር ብድር ኢትዮጵያ አልወሰደችም ብለዋል። በህዳሴ ላይ አንድም ብር እርዳታ፣ አንድም ብር ብድር ኢትዮጵያ አልወሰደችም። አክለውም በኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም ከሀገር ውጭም ያሉ ኢትዮጵያውያን በጋራ ስለሰሩ የተከናወነ ፕሮጀክት መሆኑን ገልጸዋል። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ የዋጋ ግሽበትን ለመቆጣጠርና የፍላጎት አቅርቦት አለመመጣጠንን ለማጥበብ በተለያዩ ዘርፎች ላይ ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። በኑሮ ውድነት ምክንያት የዜጎች ገቢ ዝቅተኛ መሆኑን የጠቀሱት ጠቅላይ ሚኒስትሩ ለጡረታ ተጠቃሚዎች የደሞዝ ማሻሻያ መደረጉን ገልጸው በተጨማሪም የኑሮ ውድነትን ጫና ለመቀነስ በተለያዩ ዘርፎች ላይ በቢሊዮን የሚቆጠር ድጋፍ እንደሚደረግ አመልክተዋል። ኑሮ ለዚህኛው ትውልድ ማምጣት አይቻልም። ልጆቻችን ግን ከዛ እንዲወጡ ማድረግ እንችላለን። ይህን መግባባት ያስፈልጋል። ለምሳሌ ጡረታ የወጡ ሲኒየር ዜጎች 3 ጊዜ ጨምራል ደሞዝ ጡረታ አበል 3 ጊዜ። ለምን? በጣም ትንሽ ገንዘብ የሚያገኙት ለመኖር ያስቸግራል። ሀገራቸውን አገልግለው የወጡ ሰዎች ናቸው በሚል 3 ተሻሽሎላቸዋል። ይበቃል ወይ? አይበቃም። ባደግን ቁጥር እያየን የሚጨመር ይሆናል። በቀጥታ በጡረታና በደሞዝ የማነካቸውን ሰዎች በድጎማ ነዳጅ ላይ፣ ማዳበሪያ ላይ፣ መድኃኒት ላይ ድጎማ እናደርጋለን ቢሊየንስ። ጠቅላይ ሚኒስትሩ አሁን ያለው የኢትዮጵያ እድገት በማንም መመዘኛ የሚያከራክር እንዳልሆነም ገልጸዋል። በኢትዮጵያ ታሪክ አመርቂ የሚባል የኢኮኖሚ ውጤት የመጣበት ዘመን ነው። ይህንን እውነት ብዙ ሊከሰሱ የሚችሉ ደካማ ጎኖች ስላሉ እውነትን በመካድ ሳይሆን እውነትን ባለመቀበል ሳይሆን እውነት ተቀብለን የጎደሉትን በመጠቆም አብረን ብንሰራ የሚሻል ይመስለኛል። አሁን ያለው የኢትዮጵያ ኢኮኖሚክ እድገት በማንም አይን በማንም መመዘኛ ምንም የሚያከራክር ሁኔታ ውስጥ ያለ አይደለም። መንግስት የፊስካል ሪፎርሙን ተከትሎ ከብሔራዊ ባንክ መበደርን ሙሉ በሙሉ ማስቆሙን ያረጋገጡት ጠቅላይ ሚኒስትሩ ባለፉት 6 ወራት ምንም አይነት ብድር አለመወሰዱን አረጋግጠዋል። ይህም የበጀት አስተዳደሩን ጤናማ ለማድረግ ትልቅ አስተዋጽኦ እንደሚኖረው ገልጸዋል። የኢትዮጵያ አየር መንገድ በኒጀር በተፈጸመ ጥቃት 2 አውሮፕላኖቹ ላይ ጉዳት እንደደረሰባቸው አስታወቀ። የኒጀር ወታደራዊ መሪ ጄኔራል አብዱራህማን ቲያና ለጥቃቱ ፈረንሳይና ጎረቤት ሀገራትን ተጠያቂ አድርገዋል። ብዙነህ እንዳለ ዝርዝር አለው። በኒጀር ዋና ከተማ ኒያሚ በሚገኘው ዓለም አቀፍ አየር ማረፊያ አቅራቢያ በተፈጸመ ጥቃት የኢትዮጵያ አየር መንገድ ንብረት የሆኑ 2 አውሮፕላኖች ጉዳት እንደደረሰባቸው ተገልጿል። ባሳለፍነው ሳምንት ሐሙስ በኒጀር ታጣቂዎች ተፈጸመ በተባለው ጥቃት ዋነኛ ኢላማቸው የነበረው ከአየር ማረፊያው አቅራቢያ የሚገኘው የሀገሪቱን የአየር ኃይል ጦር ሰፈር እንደነበረም ተዘግቧል። ታጣቂዎቹ ወደ ስፍራው ያቀኑት በሞተር ሳይክል ላይ በመሆን ከባድ መሳሪያዎችንና ተቀጣጣይ ቦምቦችን በመያዝ ነበር ተብሏል። በዚህ የተኩስ ልውውጥ መሃል ነው ታጣቂዎቹ በአየር ኃይል ጦር ሰፈር የሚገኘውን ጦር መሳሪያ መጋዘን ከማቃጠላቸውም በላይ ቁጥራቸው በውል ያልተገለጹ የጦር አውሮፕላኖችንም ማውደማቸው ተዘግቧል። ይህ ጉዳት ከአየር ኃይሉ ጦር ሰፈር አጠገብ በሚገኘው አየር ማረፊያ በነበሩ አውሮፕላኖች ላይም ውድመትን ያደረሰ ሆኗል። ታጣቂዎቹ የያዙትን ተቀጣጣይ ፈንጂ ወደ አየር ማረፊያ ውስጥ በመወርወር እዚያ ቆመው የነበሩ 3 አውሮፕላኖችን መትተዋል ተብሏል። ከነዚህ 3 አውሮፕላኖች ውስጥም 2ቱ የኢትዮጵያ አየር መንገድ ንብረት መሆናቸውን የኢትዮጵያ አየር መንገድ አረጋግጧል። የኒጀር ወታደራዊ መሪ ጄኔራል አብዱራህማን ቲያኒ በኒጀር ርዕሰ መዲና ኒያሚ በሚገኘው
ዲዮሪ ሃማኒ ዓለም አቀፍ አየር ማረፊያና አየር ኃይል ጦር ሰፈር ላይ ለደረሰው የሽብር ጥቃት ፈረንሳይ፣ ቤኒንና አይቮሪ ኮስት እጃቸው እንዳለበት ገልጸዋል። እንደ ፍላይት ራዳር 24 መረጃ ታጣቂዎቹ ወደ አየር ማረፊያ በወረወሩት ተቀጣጣይ ፈንጂዎችና በከፈቱት ተኩስ በአስካይ አየር መንገድ ተከራይተው ይንቀሳቀሱ የነበሩ 2 የኢትዮጵያ አየር መንገድ ቦይንግ አውሮፕላኖች ተመተዋል። የመጀመሪያው አውሮፕላን ኢቲ-BBB የተመዘገበ ገና የ3 ዓመት ዕድሜ ያለው ቦይንግ 737 ማክስ 8 ሲሆን በጥቃቱ ምክንያት ሙሉ በሙሉ መውደሙ ታውቋል ብሏል። ሁለተኛው ደግሞ ኢቲ-BAH በሚል የምዝገባ ቁጥር የሚታወቀው ቦይንግ 737-800 አውሮፕላን ሲሆን እሱም ከፍተኛ ጉዳት ደርሶበታል ይላል መረጃው። አየር መንገዱ በጥቃቱ ወቅት በአውሮፕላኖች ውስጥ የነበሩ ተሳፋሪዎችም ሆኑ የበረራ ሰራተኞች አለመኖራቸውንና በሰው ሕይወት ላይ የደረሰ ጉዳት አለመኖሩን አረጋግጧል። የኢትዮጵያ አየር መንገድ በጉዳዩ ላይ ባወጣው መግለጫ በኒጀር ዋና ከተማ ኒያሚ አውሮፕላን ማረፊያ በደረሰው ጥቃት 2 የስካይ አየር መንገድ ቦይንግ 737 አውሮፕላኖች ላይ መጠነኛ ጉዳት መድረሱን አረጋግጦ 2 አውሮፕላኖች የኢትዮጵያ አየር መንገድ አጋር የሆነው የአስካይ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከአውሮፕላን አከራዮች የተከራያቸውና በኢትዮጵያ ሲቪል አቪዬሽን ባለስልጣን የተመዘገቡ ናቸው ብሏል። በአውሮፕላኖቹ ላይ ደርሷል ስለተባለው ጉዳት ለመገምገም የቴክኒክ ቡድን መላኩን ገልጾ ጉዳቱ መጠነኛ መሆኑን ያረጋገጠ ሲሆን አውሮፕላኖቹ ተጠግነው በቅርብ ወደ አገልግሎት እንደሚገቡም አስታውቋል። የሀገሪቱ ወታደራዊ መሪ ጀነራል አብዱራህማን ቲያኒ ለሀገሪቱ ብሔራዊ ቴሌቪዥን ጣቢያ በሰጡት መግለጫ የፈረንሳዩን ፕሬዚዳንት ኢማኑኤል ማክሮን፣ የቤኒኑን ፓትሪስ ታሎን እና የአይቮሪ ኮስቱን አላስዋ አዋታራን ለጥቃቱ የገንዘብ ድጋፍ ያደረጉ ስፖንሰሮች ናቸው ሲሉ ከሰዋል። እስካሁን የእነሱን ጩኸት በበቂ ሁኔታ ሰምተናል። አሁን ደግሞ የእኛን የአንበሳ ግሳት ለመስማት ዝግጁ ሊሆኑ ይገባል ሲሉም ጠንካራ ማስጠንቀቂያን ሰጥተዋል። ጄኔራሉ ቲያኒ የአየር ኃይል ጦር ሰፈሩን በመከላከል ረገድ ድጋፍ ላደረጉት የሩሲያ ወታደሮችም ምስጋናን አቅርበዋል። ይህ ጥቃት ኒጀር፣ ማሊና ቡርኪና ፋሶ ከምዕራባውያን ጋር ያላቸውን ግንኙነት አቋርጠው ወደ ሩሲያ መዞራቸውን ተከትሎ በቀጠናው እየተባባሰ የመጣውን የጸጥታ ስጋት በግልጽ ያሳየ መሆኑንም የፖለቲካ ተንታኞች ይገልጻሉ። አሜሪካና ኢራን ከጦፈ የቃላት ጦርነት የጦር ዝግጅትና ዘመቻ በኋላ በቱርክ ተገናኝተው ለመደራደር መስማማታቸው ተነገረ። በሌላ ዜና ቻይና በደህንነት ስጋት ምክንያት ስውር የኤሌክትሪክ መኪና የበር እጀታዎችን ማገዷ ተሰምቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹን በዝርዝር ተመልክቷቸዋል። With anti-US messaging on billboards and in headlines on Iranian newspapers, tensions are simmering amid threats of a US attack on Iran. እንዲህ እንደ ድህረ 1979 የኢራን አብዮት የመሪና የርዕዮተ ዓለም ለውጥ ከመምጣቱ በውጤቱም የቴህራን ዋሽንግተኖች ወዳጅነት በጠላትነት ከመለወጡ በፊት ኒኩለርን ለኢራን ያስተዋወቀችው ራሷ ዩናይትድ ስቴትስ ኦፍ አሜሪካ ነበረች። በ1950ዎቹ አቶሚክ ለሰላም በሚል መሪ ዩናይትድ ስቴትስ ኦፍ አሜሪካ ለኢራን የኃይል ማመንጫ ተቋም ማስገንባት ጀምራ ነበር። የኒኩለር ተቋም ግንባታውን ያቋረጠችው ደግሞ ማንም ሳይሆን ራሷ ኢራን ነበረች። የመጀመሪያው የኢራን እስላማዊ ሪፐብሊክ መሪ አያቶላህ ሩሆላ ሆሚኒ የኒኩለር ተቋሙ ጦር መሳሪያ ሊመረትበት እንደሚችል ሲያውቁ እንዲህ አይነት መሳሪያ በእስልምና ሐራም ነው ብለው አስቆሙታሉ። ከሆሚኒ ሞት በኋላ ግን የሆሚኒ ተከታዮች እስራኤልን ጨምሮ ብዙ ሀገራት ያን አጥፊ ቦምብ መታጠቃቸውን ሲሰሙ የመሪያቸውን ውግዘት አፍርሰው ለሰላም ያሉትን የኒኩለር መርሃ ግብር ቀጠሉ። ከምዕራባውያን ጋር ወትሮም ያልቀዘቀዘው ጠብ ሽኩቻን ባሰ። አሁን ገና የኢራኑ ፕሬዝዳንት መሹድ ፔዜሽኪያን ላለፉት ሳምንታት በቃላት ጦርነት ጦፎ አሜሪካና ኢራንን ካፋጠጠው ፍጥጫ በኋላ የውጭ ጉዳይ ሚኒስትራቸውን ከዋሽንግተን ጋር ፍትሐዊ ድርድር እንዲደረግ ማዘዛቸውን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ማስታወቃቸውን ተከትሎ ጠቡ በእርግጥ ባይጠፋም ለጊዜው ግን የበረደ መስሏል። The results of negotiations will be determined at the negotiation table, not before the talks. If anyone wants to impose its demands in advance, this is no longer a negotiation, and the Islamic Republic of Iran will never enter into such talks. ፕሬዝዳንቱ በኤክስ ገጻቸው ላይ እንዳሉት ወዳጅ መንግስታት ከአሜሪካው ፕሬዝዳንት ለቀረበው ጥያቄ ምላሽ በመስጠት የውጭ ጉዳይ ሚኒስትሩ ብሔራዊ ጥቅማችንን በሚያስከብር ሁኔታ ለፍትሐዊና ትክክለኛ ድርድር ለማድረግ የሚያስችል ሁኔታን እንዲያመቻቹ ትዕዛዝ ሰጥቻለሁ ብለዋል። የኢራኑ ፕሬዝዳንት ከአሜሪካ ጋር ለመደራደር ፈቃደኛ መሆናቸውን ያስታወቁት
ፕሬዝዳንት ትራምፕ ተወካያቸው ከኢራን ባለስልጣናት ጋር እየተነጋገሩ መሆናቸውንና ግንኙነቱ ጥሩ ውጤት እንደሚያስገኝ ተስፋቸውን ከገለጹ በኋላ ሲሆን ቱጃሩ ቀኝ አክራሪ ፖለቲከኛ ፕሬዝዳንት ትራምፕ አክለውም አሁንም ቢሆን ግን የሚደረጉ ንግግሮች ውጤት የማያስገኙ ከሆነ መጥፎ ነገር ይከሰታል በማለት በድጋሚ አስጠንቅቀው እንደነበር አይረሳም። Right now we're talking to them, we're talking to Iran, and if we can work something out that'd be great, and if we can't, probably bad things would happen. በቀጣይ ቀናት ምናልባትም በመጪው አርብ የአሜሪካ ፕሬዝዳንት ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ ቱርክ ኢስታንቡል አሊያም አንካራ ውስጥ ሊገናኙ ቀጠሮ እንደተያዘላቸው ዘገባዎች እየወጡ ነው። ከዩክሬን እስከ ሱዳን፣ ከየመን እስከ ሚያንማር፣ ከኮንጎ እስከ ሶሪያ፣ ከማሊ እስከ ትሪፖሊ፣ ከጋዛ እስከ ሲና፣ ከሶሪያ እስከ ኢራቅ፣ ከአፍጋኒስታን እስከ ሶማሊያ እና ቬንዙዌላ ከጦርነት፣ ሽብር፣ ጸረ ሽብር፣ ግድያ ሌላ በጎ ነገር ለማይሰማው ዓለም ሁለቱ ሀያላን ለድርድር ሊቀመጡ ነው መባሉ የሩቅና ትንሽም ቢሆን በእርግጥ ተስፋ ነው። ተስፋው እውን መሆን አለመሆኑ የሚታወቀው ደግሞ የኢራንም የዋሽንግተንም ፖለቲከኞች በየፊናቸው እንዳሉት ገቢራዊ ሲሆን ብቻ ነው። China appears to view Tesla cars with some suspicion. በሌላ ዜና ቻይና በደህንነት ስጋት ምክንያት ስውር የኤሌክትሪክ መኪና የበር እጀታዎችን ማገዷ ተሰምቷል። እርምጃውን ተከትሎ ቻይና የቢሊዮነሩ ኤለን መስክ ኩባንያ በሆነው ቴስላ ለገበያ ቀርበው ተወዳጅነትን ማትረፍ የቻሉ አወዛጋቢ ዲዛይኖችን መጠቀም ያቆመች የመጀመሪያው አገር መሆን ችላለች። ይህ ውሳኔ የተሰማው በዓለም ዙሪያ የኤሌክትሪክ ተሽከርካሪዎች ከደህንነት ተቆጣጣሪዎች ምርመራ እየተደረገባቸው ባለበት ወቅት መሆኑ ጉዳዩ የበለጠ ትኩረት እንዲስብ አድርጎታል። በአዲሱ ደንብ መሰረት መኪኖች በሮቻቸው በውስጥም ሆነ በውጭ በኩል በእጅ በቀላሉ መከፈት የሚችሉ ሲሆን ብቻ መሸጥ እንደሚፈቀድላቸው የቻይና መንግስት መገናኛ ብዙሃን የዘገቡ ሲሆን አዳዲሶቹ መመሪያዎች እንደ ግሪጎሪያኑ አቆጣጠር ከጥር 1 ቀን 2027 ጀምሮ ተግባራዊ መደረግ ይጀምራሉ ተብሎ ይጠበቃል ተብሏል። Owners have been told to park outside military. ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርቲስት ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ አርቲስት ቴሌቪዥን ብቸኛ የሚዲያ አጋር የሆነበት የ2018 የፋንታ ሚዲያ ካፕ የምድብ ጨዋታዎች መጠናቀቃቸውን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኬንያ ማዕከላዊ ባንክ የገንዘብ ኖቶችን ለስጦታ አበባና ለጌጣጌጥ ሲሉ ማበላሸት በሕግ ያስጠይቃል ሲል አስጠነቀቀ። ባንኩ የሀገሪቱ ገንዘብ የሆነው የኬንያ ሽልንግ ኖቶች ለጌጣጌጥና ለተለያዩ የበዓላት ማክበሪያ መዋሉ እየተለመደ መምጣቱን አሳሳቢ ሆኗል ብሏል። ሷሊ መሐመድ ተጨማሪ አለው። መገበያያ ገንዘብ የአንድ ሀገር ብሔራዊ መታወቂያና የኢኮኖሚው የደም ዝውውር ነው ይባላል። የመገበያያ ገንዘብ ኖት ታትሞ እጃችን እስኪገባ ድረስ ከፍተኛ ወጪ የሚጠይቅ ሲሆን በአግባቡ ባለመያዙ ምክንያት የመገበያያ ኖቶች ሲበላሹ መንግስት አዳዲስ ኖቶችን ለማተም ተጨማሪ የውጭ ምንዛሬ እንዲያወጣ ይገደዳል። ይህ ደግሞ በሌሎች የልማት ስራዎች ላይ ሊውል የሚገባውን ሀብት ያባክናል። ሆኖም በገበያ ቦታዎችና በማህበራዊ ኩነቶች የምናያቸው የመገበያያ ኖቶች አያያዝ እጅግ አሳሳቢ ነው። ብዙዎች የመገበያያ ኖትን እንደ ተራ ወረቀት ያላግባብ በማጠፍ በመጨባበጥና ለምልክትነት በመጠቀም እድሜው እንዲያጥር ያደርጋሉ። ታዲያ ከሰሞኑ የኬንያ ማዕከላዊ ባንክ የገንዘብ ኖቶችን ለስጦታ አበባና ለጌጣጌጥ ሲሉ ማበላሸት በሕግ ያስቀጣል ሲል አስጠንቅቋል። የኬንያ ማዕከላዊ ባንክ የሀገሪቱ ገንዘብ የሆነውን የኬንያ ሽሊንግ ኖቶች ለጌጣጌጥና ለተለያዩ የበዓላት ማክበሪያነት ማዋሉ እየተለመደ መምጣቱን በመጥቀስ የመገበያያ ኖቶቹ ላይ ዘላቂ ጉዳት ማድረሳቸውን ጠቅሶ ድርጊቱ በሕግ ጭምር የሚያስቀጣ መሆኑን አስጠንቅቋል። ገንዘብ ኖቶችን ማጠፍ፣ መጠቅለል፣ በማጣበቂያ መለጠፍ፣ በስኮች ማያያዝ፣ በስቴፕላር ወይም በፒን መብሳት የገንዘቡን ጥራት የሚያበላሹ ተግባራት በመሆናቸው በጥብቅ የተከለከለ ናቸው ነው ያለው። እንዲህ ያሉ የተበላሹ ኖቶች በኢቲኤም ማሽኖችና በገንዘብ መቁጠሪያ መሳሪያዎች ውስጥ ማለፍ ስለማይችሉ ለስራ መስተጓጎል ምክንያት እንዲሆኑና ገንዘቡን ያለ ጊዜው ከጥቅም ውጪ በማድረግ በአዲስ ለመተካት በሚደረገው ሂደት ላይ በህዝብና በባንኩ ላይ አላስፈላጊ ወጪን እንደሚጭኑ መግለጫው ጠቁሟል። ባንኩ ገንዘብን በስጦታ መልክ መስጠትን ሙሉ በሙሉ ባይቃወምም ሂደቱ ግን የገንዘቡን ጥራት በማይነካና በነጻነት በገበያ ውስጥ መዘዋወር በሚችልበት ሁኔታ መከናወን እንዳለበት አሳስቧል።
ክቡራን ተመልካቾቻችን አሁን በእንግሊዝ የካራባኦ ካፕ ዋንጫ ሁለቱን የለንደን ከተማ ክለቦች አርሴናልን ከቼልሲ የሚያገናኘው የግማሽ ፍጻሜ ተጠባቂ ጨዋታን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹም በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገሪቱ እንጀምራለን። በጅማ ዩኒቨርሲቲ እየተካሄደ የሚገኘው የኢትዮጵያ ዩኒቨርሲቲ ተማሪዎች ስፖርት ፌስቲቫል አንደኛ ሳምንቱን ያስቆጠረ ሲሆን የአትሌቲክስ ውድድርም በትናንትናው ዕለት ጀምሯል። በ49 ዩኒቨርሲቲዎች መካከል እየተካሄደ የሚገኘው ውድድሩ እስካሁን የባህል ስፖርትን ጨምሮ በተለያዩ ዘርፎች እየተደረገ የቆየ ሲሆን በበርካታ ተወዳዳሪዎች ዘንድ በጉጉት የተጠበቀው የአትሌቲክስ ውድድርም ጅማሬውን አድርጓል። በመክፈቻው ዕለት በተካሄደ የሴቶች 1500 ሜትር የፍጻሜ ውድድር ሰላሌ ዩኒቨርሲቲ የወርቅና የብር ሜዳሊያዎችን በመውሰድ አጀማመሩን አሳምሯል። በርቀቱ ወርቂቱ ግርማና እመቤት ደበበ ከሰላሌ ዩኒቨርሲቲ ተከታትለው ሲገቡ ብርቄ ብርሃኔ ከደብረ ብርሃን ዩኒቨርሲቲ ሶስተኛ በመሆን የነሐስ ሜዳሊያውን መውሰድ ችላለች። ከውድድሩ በፊት ስለ ሩጫው ዝግጅት አስተያየታቸውን የሰጡት በሰላሌ ዩኒቨርሲቲ የስፖርት መምህርና የአትሌቲክስ አሰልጣኙ መሰረት መንግስቱ ጅማ ዩኒቨርሲቲ ለውድድሩ የሚያስፈልጉ ፋሲሊቲዎችን ለማሟላት ያደረገውን ጥረት አድንቀው ነገር ግን የመሮጫ ትራኩ ለአትሌቶቹ ምቹ እንዳልሆነ ገልጸው በቀጣይም እንዲታሰብበት ጠይቀዋል። ትራኩ ኦልሞስት በተቻለ መጠን እንደውም በዚህ 4-5 ቀን ኢንቴንሲቭሊ ተሰርቶ መወዳደሪያ ለተማሪ ያህል መወዳደሪያ በሚሆን ደረጃ ለማድረስ ተሞክሯል። ይህን ጥረት አፕሪሼት አደርጋለሁ። ስቲል ግን ያው የዌዘሩ በተለይ በጋ ነው ተብሎ ነው የታሰበው፣ ግን ወደ ክረምትነት ሲቀየር ውሃ የሚተኛበትን ሁኔታ አይተናል። ወደ 2 ሰዓት አሁን ራሱ ይደረጋል ከተባለበት ወደ ኋላ እየሳበ ነው ያለው። አዘጋጅ ኮሚቴው ከጅማ ዩኒቨርሲቲ ኢንፍራስትራክቸሩን ከሚያቀርበው ጋር በጣም ኦርጋናይዝድ ሆኖ እየሰሩ ነው የሚል እምነት የለኝም። ዛሬውኑ ይፈታልን ባልን ስንሰበሰብ በጋራ ይህን ሀሳብ እንሰጣለን፣ ይፈታልን ብዬ አስባለሁ። አሰልጣኙ አክለውም በከፍተኛ ትምህርት ተቋማት የሚገኙ ምሁራን ጥናታዊ ጽሁፎቻቸውን ጠረጴዛ ላይ ከማስቀመጥ ይልቅ ወደ ሜዳና ወደ መሬት እንዲያወርዱ ጥሪ አቅርበዋል። በሌላ በኩል የወንዶች እግር ኳስ ጥሎ ማለፍ ጨዋታዎችም የተካሄዱ ሲሆን አዘጋጁ ጅማ ዩኒቨርሲቲ የአምናውን የውድድሩን አሸናፊ ወሎ ዩኒቨርሲቲን በማሸነፍ ወደ ጥሎ ማለፉ ሲቀላቀል ወልዲያ ዩኒቨርሲቲ፣ አሶሳ ዩኒቨርሲቲ፣ ድላ ዩኒቨርሲቲ፣ መቱ ዩኒቨርሲቲ፣ ጅጅጋ ዩኒቨርሲቲ፣ ዋቻሞ ዩኒቨርሲቲና ኢትዮጵያ መከላከያ ተጋጣሚዎቻቸውን በማሸነፍ ሩብ ፍጻሜውን የተቀላቀሉ ዩኒቨርሲቲዎች ናቸው። በተመሳሳይ በሴቶችም በተደረገ የእግር ኳስ ጨዋታ አዲስ አበባ ዩኒቨርሲቲ ሰመራን 10-0 በሆነ ሰፊ ውጤት ሲያሸንፍ፣ ደብረ ብርሃን ዩኒቨርሲቲ ጅማን 3-1፣ አምቦ ዩኒቨርሲቲ አስቱን 1-0፣ አሶሳ ዩኒቨርሲቲ አዳማን 1-0 ሲያሸንፍ፣ ዲላ ዩኒቨርሲቲ ከሀራሚያ ዩኒቨርሲቲ 1-1 ተለያይተዋል። የአዲስ አበባ ዩኒቨርሲቲዋ ተጫዋች ራሄል እሱ ባለው በጨዋታው 6 ጎሎችን በማስቆጠር በጨዋታው ላይ መድመቅ ችላለች። የ2018 የፋንታ ሚዲያ ካፕ የምድብ የመጨረሻ ጨዋታዎች ትናንት ሲደረጉ ቻናሏንና ኢቢኤስ ሲያሸንፉ ኢቢሲ ከቲክቶከርስ ነጥብ ተጋርተው ወጥተዋል። የ2018 የፋንታ ሚዲያ ካፕ የምድብ ጨዋታዎች ትናንት ሲጠናቀቁ ከምድቡ ያለፉ ቡድኖች ተለይተዋል። የሞት ምድብ በተባለለት ምድብ 1 ላይ 433 ስፖርት በኢትዮጵያና ፌዴራል ፖሊስ ሚዲያ ሲያልፉ ምድብ 2ና 3 ላይ ሆፕ ሪፖርተር ጋዜጣ፣ ፋና ሚዲያ ኮርፖሬሽንና የኢትዮጵያ ፕሬስ ድርጅት ያለፉ ቡድኖች ናቸው። ምድብ 4 ላይ መናኸሪያ ኤፍኤምና አባይ ቴሌቪዥን ሲያልፉ በምድብ 5ና 6 ቲክቶከርስ ቻናሏን፣ ሞዛይክ ስፖርትና ኤኤምኤን ማለፍ ሲችሉ በመጨረሻው ምድብ ሳይበረኛና ኢቢኤስ ቴሌቪዥን ማለፍ ችለዋል። ነገ የጥሎ ማለፍ የመጀመሪያ ጨዋታዎች ሲደረጉ በምድብ 4 6 ነጥብ ይዞ ያጠናቀቀው መናኸሪያ ኤፍኤም ምድብ 3 ላይ ሁለተኛ ደረጃን ይዞ ካጠናቀቀው ከኢትዮጵያ ፕሬስ ድርጅት ጋር ይገናኛሉ። በሌላ ጨዋታ ፌዴራል ፖሊስ ሚዲያ ከሆፕ እንዲሁም 433 ስፖርት በኢትዮጵያ ከሪፖርተር ጋዜጣ የሚያደርጉ ጨዋታ ይጠበቃል። አርቲስት ቴሌቪዥንም የውድድሩ ብቸኛ የሚዲያ አጋር በመሆን የእያንዳንዱን ጨዋታ ውጤት ለእናንተ ለተመልካቾቹ የሚያደርስ ይሆናል። በእንግሊዝ የካራባኦ ካፕ ዋንጫ ሁለቱን የለንደን ከተማ ክለቦች አርሰናልና ቼልሲን የሚያገናኘው የግማሽ ፍጻሜ የመልስ ጨዋታ ኤሚሬትስ ስታዲየም ላይ ዛሬ ይደረጋል። ከዚህ ቀደም ሁለቱ ክለቦች ስታንፎርድ ብሪጅ ስታዲየም ባደረጉት የመጀመሪያ ጨዋታ አርሰናል 3-2 በሆነ ውጤት ማሸነፉ የሚታወስ ነው። እንደ አውሮፓውያን አቆጣጠር በ1960 እንደተጀመረ የሚነገርለት የካራባኦ ካፕ ወይም በቀድሞ አጠራሩ የእንግሊዝ ፉትቦል ሊግ ዋንጫ በእንግሊዝ ውስጥ ከሚደረጉ ውድድሮች ውስጥ ቀድሞ ፍጻሜ የሚደረግበት ጨዋታ ነው። በዛሬው የግማሽ ፍጻሜ የተገናኙት አርሰናልና ቼልሲ ይህንን ዋንጫ ማንሳታቸው የሚታወስ ሲሆን መድፈኞቹ 2 ጊዜ እንዲሁም ሰማያዎቹ በበኩላቸው 5 ጊዜ ማሸነፍ ችለዋል።
የሰሜን ለንደኑ ክለብ አርሰናል ለመጨረሻ ጊዜ ይህንን ዋንጫ ማንሳት የቻለው እንደ አውሮፓውያን አቆጣጠር በ1993 ሲሆን በአንጻሩ የለንደን ጎረቤቱ ቼልሲ በተመሳሳይ እንደ አውሮፓውያን አቆጣጠር በ2015 ለመጨረሻ ጊዜ ዋንጫውን ማንሳቱ ይታወሳል። ይህንን ታሪክ ለመቀየር የሚችልበት ምዕራፍ ላይ የሚገኘው አርሰናል ዛሬ በእንግሊዝ ካራባኦ ካፕ የግማሽ ፍጻሜ የመልስ ጨዋታ ምሽት 5 ሰዓት ላይ ከቼልሲ ይጫወታል። ለአራቱም ዋንጫዎች እየተጓዘ የሚገኘው አርሰናል ከቼልሲ የዌምብሊን ቲኬት ለማግኘት የሚገናኙበት የለንደን ደርቢ ትልቅ ፉክክር እንደሚደረግበት ሲጠበቅ አሁን ላይ በጥሩ ስነልቦና መንፈስ የሚገኙት ሁለቱ ክለቦች ለዚህ ጨዋታ ልዩ ግምት ሰጥተው ወደ ሜዳ እንደሚገቡ ይጠበቃል። ከሊያም ሮሲነር በኋላ መነቃቃት ውስጥ የሚገኘው የ5 ጊዜ የካራባኦ ካፕ ሻምፒዮኑ ቼልሲ ከ2 ዓመት በኋላ ለፍጻሜ ለመድረስ በኤሚሬትስ የሚያደርገው ጨዋታ ማሸነፍ ይጠበቅበታል። በዛሬው ጨዋታ ባለሜዳው ቡድን አርሰናል ማሸነፍ ወይም አቻ መውጣት ለፍጻሜ የሚያሳልፈው ሲሆን ተጋጣሚው ቡድን ቼልሲ በበኩሉ ከ2 ከዛ በላይ የግብ ልዩነት ካሸነፈ ለፍጻሜ ማለፉን ያረጋግጣል። አርሰናል ለ9ኛ ጊዜ ቼልሲ ደግሞ ለ11ኛ ጊዜ ለፍጻሜ ለመድረስ በሚያደርጉት ጨዋታ በመድፈኞቹ በኩል ሚኬል ሜሪኖ በጉዳት ከስብስብ ውጪ ሲሆን የቡካዮ ሳካ መሰለፍም እስካሁን አልተረጋገጠም። በቼልሲ በኩል ሊቪ ኮልዊል፣ ቶሲን አድራቢዮ፣ ሮሚዮ ላቪያ እና ጄሚ ጊተንስ በጉዳት የማይሰለፉ ተጫዋቾች ናቸው። በዌምብሌ ስታዲየም በሚደረገው የካራባኦ ካፕ ፍጻሜ የአርሰናልና የቼልሲ አሸናፊ ከማንቸስተር ሲቲና ኒውካስትል ዩናይትድ አሸናፊ ለዋንጫ የሚጫወቱ ይሆናል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።